ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሩታና በአብርሽ ነው የመጣሁት ማለት ነው። ኧረ በሁለት ነው እንጂ በጥጌና በዳኒ መጥቻለሁ። እንግዲህ አብርሽ ደስ ብሎታል ማለት ነው። የልጅ አባት ሊሆን ነው። የልጅ አባት ሊሆን ነው ማለት ነው። እንዴ የልጅ አባት አብርሽ የልጅ አባት ሊሆን ነው። ሩታ ነች በይበልጥ የተደሰተችው ማለት ነው። እንግዲህ እህትሽም ሰሞኑን ሳትወልድ አትቀርም፣ ተከታትላችሁ ትወልዳላችሁ ማለት ነው። ደስ ይላል። እና ሁለተኛው ቪዲዮ ደግሞ ዳኒ ነው። ዳኒ በጥጌ ላይ እየተጫወተባት ነው ያለው ማለት ነው። እየተጫወተባት እሱ እንደፈለገ ይሆንና አለመቸው ሲል ወደ እሷ ይመለስና ይቅርታ ጥጌ ይላታል። እንዴ በጋረጋት እንዲ ይሄ ዝም ብሎ የሚናፈጥባት ማለት ነው። እህቴ ቀልደኛ እና እሱ ነው ዳኒ ያብስቶታል ማለት ነው። ሰሞኑን እንግዲህ አይታችኋል። ዋይንታ ያቺ አሁን ፍንዳታ የሆነችው ያቺ ዱርዬዋ ማለት ነው። እሷ ጋር ነበረ። የሰው ልጅ ይለወጥ አይለወጥ መለወጥ ግን ጥሩ ነው። ግን የነበረበትን መልሳት ጥሩ አይደለም ብዬ ነው የማስበው። እሷ አሁን የነበረችበትን ያሳለፈችውን ጊዜ ረስታ የሚያደርጋትን አሳጥቷታል፣ ፈልቶባታል። እሷ ደግሞ ውይ በስመ አብ። እና ለማንኛውም ዳኒ እሷ ወደ ውጭ እሄዳለሁ ስትለው ደግሞ ወደ ምንድን ነበር የሚባለው? ባጣ ቆይ ነው የሚባለው አይደል? በአማርኛ ባጣ ቆይ ማለት የፈለኩት ቦታ ደርሼ አንቺ ቁጭ ብለሽ ትጠብቂኛለሽ፣ እኔ እመጣለሁ። እንደሱ መሰለኝ ባጣ ቆይኝ አድርጓታል ማለት ነው። እኔ እንደውም የመሰለኝ ከነሩታ ቀጥሎ እነሱ ያገባሉ ብዬ ነበረ በፊት ተስፋ ያረኩት። እሱ ግን የወጣለት እንትን ነው እና ዱርዬ ነገር ነው እንደምታውቁ ዳኒ። አሁን ደግሞ ሌላ ሰው ማን ነው የሚያገባሽ እያለ ነው። ማን ነው የሚያገባሽ? ማን ነው የሚያጭሽ እያላል ነው። የሸማኔ ምን ነበር? የሸማኔ ቅጠል ነው የሸማኔ ምናምን ሳይሆን ደጅሽ እንደሚባለው እና እንደዚህ እያረጋ ነው ማለት ነው። እየተጫወተባት ነው። አሁንም አበባ ይዞላት መጥቷል። በልብ ቅልጥ የተሰላ አበባ ማለት ነው። ልቧን ሊነደው ልቤን ልትል እና ዳኒ አብዝቶታል። አብርሽ እንደዚህ ተደሰቱ። እንደና አብርሽ ብትደሰቱ ይሻላችኋል። ተጋብታችሁ ልጅ ወልዳችሁ ስንት አመት እነሱ እንኳን ይኸው እናንተ ግን ከልጅ ጀምሮ አብራችሁ ክራችሁ ልኮ ሳያቸው 3 አመት ሆኔ ነው። ይኸው አብራችሁ ነው። አንዴ ስታላላችሁ፣ አንዴ ትታለቃላችሁ፣ አንዴ ሌላ ሴት ትይዛለህ፣ አንዴ ወደ እሷ ትመለሳለህ። ባጣ ቆይ ማለት እንደዚህ ነው። እና ወንዶች ባጣ ቆይኝ አያደርጉሽ። ራስህን ጠብቄ ኮራ በይበት። የምን እንትን ነው የምን መጨማረቅ ነው? እየተጨማረቀ እየመጣ ከአንቺ ጋር እንትን ሊል ነው እንዴ? እስቲዩ አብርሽን ይኸው እንደዛም ተባለ ያም ተባለ መልሰው አንዱ ነው። ይኸው አሁን የልጅ አባት ሊሆን ነው። የልጅ እናት ልትሆን ነው ሩታም። አንቺም እንደዛ ቆርጠሽ በቃ ሌላ ፍቅረኛ ያዥ ማለት ነው። ከእንግዲህ በኋላ ከዳኒ ጋር ዝም ብለሽ መጃጃል የሚገባሽ አይመስለኝም ማለት ነው። ዳኒ በቃ ላንቺ አይሆንም። እሱ ይወጣል ዱርዬ ነው። ይሄ ለትዳር አይሆንም ማለት ነው። በቃ ያችንም እየሄደ እየቀመሰ አልመቸው ሲል ወደ አንቺ ይመለሳል። ስለዚህ አልፈልግህም በይው። ቆርጠሻ አባለው ጥግዬ እንዳትቀበዩ ማለት ነው። ደግሞ ሲመጣ በር እንዳከፍችለት እዛ አንኳኩቶ ሄደ። በሴት ላይ መጫወት
ትክክል አይደለም ማለት ነው። እኛ ደግሞ ሴቶች ስለሆነ ለሴቶች ነው የምናግዘው። ስለዚህ ዳኒ ስነ ስርዓት ግን ያዝ። እንደነ ሩታ እንደነ አብርሽ ወርደህ ከብደህ መቀመጥ አለብህ እንጂ እዚህ ጋር ጥጌን እያሰቃየህ ሲመችህ ትሄዳለህ። እንትን ሲልህ ሲጎልብህ ወደ ጥጌ ትመለሳለህ። ቀልደኛ ትቀልዳለህ እንዴ? ከመቼ ወዲህ ነው ጥጌ ባጣቆይኝ የሆነችው? ስለዚህ ባጣቆይኝ ደግሞ መሆን ከመሆን ያድንሽ ጥጌዬ። ታሁን በኋላ አይነካኪው ነው አትነካኪው። በቃ ይቅርታ፣ ያው ይቅርታ ነው። እንደ ጓደኛ ማቾች መቀጠል አለባችሁ እንጂ ታሁን በኋላ ከዳኒ ጋር አብሬ እኖራለሁ፣ አብረን እንደዚህ እንሆናለን፣ አብረን እንደዚህ እናረጋለን ብትሉ ዳኒ ይወጣለት ዱርዬ ስለሆነ ከዛች ጋር አልመቸው ብሎ ነው የመጣው። አልመቸው አውቆ ሶስተኛ ሚስት ሳገባ እዛ ጋር 3 ምንጣፍ ይነጠፍልኛል እያለ እያወላ ነበረ። እና በጣም የሚገርም ነገር ነው እና የሚሰራው ማለት ነው። ስለዚህ ጥግዬ መጠንቀቅ አለብሽ ብዬ ነው የማስበው ማለት ነው። አልፈልግም በይው፣ አልፈልግም ማለት ነው ማለት ያለብሽ እና የሆነ በቃ እንዲህ ታጣቆይኝሽ እንደ አንቺ ሲመቸው ይሄዳል፣ ስንትል ሲለው ይመጣል ማለት ነው። እና አብርሽም እንግዲህ ዛሬ ተደስተዋል። እና አብርሽ እንኳን ደስ ያላችሁ ብለናል። አብርሽ ዛሬ ከልቡ ነው የተደሰተው። ወይኔ ትንሽ ከፍ ብታረገው ግን ለእንጨጭህን ማለት ነው ጥሩ ነበረ። እንደው አፍህ ሰፋ ግን አብርሽ ልጁ እንኳን ችግር የለበትም፣ ካፍህም ይተኛል እንዴ። ጉድ እኮ ነው ዘንድሮ እንዴ! ምንድን ነው? እና በጣም ደስ የሚል ነገር ነው። ሩታ በጣም ነው የተደሰተችው። በጣም ነው በቃ በጣም ነው። የልጅ እናት መሆን ደስ ይላል። ይሄ የእግዚአብሔር ስጦታ ነው። እግዚአብሔር ፈቅዶና ወዶ ተሰጠ። ልጅን በደንብ ማሳደግ መንከባከብ። አንዳንዴ ልጆችን ሳይደራን እናመጣቸውና እኔ በበኩሌ ልጆች ተሰቃይተው የኔን እንትን ይዘው እንዲያድጉ አልፈልግም። ለምን መሰላችሁ? እኔ ያደግኩበትን ልጆች እንዲያድጉ አልፈልግም ብዬ ነው ስደት የምንከራተተው። ለምን እኔ ያደግኩበት ስለማውቀው ልጆቼ ደግሞ የኔ አይነት አስተዳደግ እንዲያድጉ አልፈልግም። ልጆቻችሁ ማንኛውም እናት የምትመኘው ልጆቻችሁን አንቀባላችሁ ምግብ ስጭን ሲሏችሁ ሰታችሁ ነው እንጂ ምግብ የለም እያልን ልጆችን ማሳደግ ጥሩ ነው ብዬ አላስብም። እና ሲኖረን ነው ልጆች መውለድ ያለብን። ልጆችን ማሰቃየት የለብንም። እዚህ ጋር የእግዚአብሔር ስጦታ ነው እያልን ብዙዎቻችን የምንሞኘው እግዚአብሔር እኮ በደንብ እንድናሳድጋቸው ተንከባክበን እንትን እንድንላቸው የሰጠን እንጂ ጎዳና ላይ ልንጥላቸው አይደለም ልጆችን የሚሰጠን። ስለዚህ የዚህ አላማ እግዚአብሔር ተሰጠ ደግሞ የተባረከ ጤነኛ ልጅ ተሰጠ። ደስ ይላል። ጤነኛ ልጅ ሰጠኝ ማለት ብቻ ነው። አሁን እናንተ ማልገዝሽንም ብቻ ነው እንትን ያልሽውና ማልገዝሽን ብቻ ነው ዝም ብለሽ እንትን የምትይውና የሆነ እንክብካቤው ጤነኛ ልጅ ሰጠኝ ፈጣሪሽን መለመን አለብሽ። ገና እንትን ያላለ ልጅ ይሄ ልጅ ምናምን ማለት የለባቸውም ማለት ነው። ጤነኛ ልጅ ይስጠኝ፣ ምንም ቢሆን ጤነኛ ልጅ ይስጠኝ ነው የሚባለው ማለት ነው። እናንተ አሁን የደስታችሁ ልጅ ልንወልድ ነው ገና እንትን ያላለ ያልተረጋጋ አራት አብዙት። እናንተ ደግሞ ስንት ሁሉም እኮ እየወለደ ነው፣ ግን እንደዚህ ሲያዳንቁ ገና እናንተ ደግሞ ከመጀመሪያው ብቅ እስቲ ሚዲያ ላይ ሁሉን ነገር አታውጡት።
ሚዲያ ላይ እኮ ሁሉ ነገር አይወጣም። ሚዲያ ላይ እኮ የሚታዩም የማይታዩም ነገሮች አሉ። እናንተ ግን ገና ከመጀመራችሁ ሚዲያ ላይ አውጥታችሁ ቁጭ ሩታ አረገዘች ገና ምን ተይዞ ጉዞ። እስቲ ተረጋጋ። ሆዶ እኛ ልግዝና ታረገዘች እኮ ያው ቪዲዮ ስትሰራ ሆዶ መንገፍጠጡ አይቀርም፣ እናያታለን። ምንም ችግር የለውም። እንኳን ደስ ያለሽ እንላታለን። አንተም እሷም ሚዲያ ላይ ወጣችሁ አረገዝኩ እኮ እያላችሁ ፍንጥስጥስጥስ። የማውቀው ነገር የለም። እናንተ ደግሞ እየተለየ ነው እና እላችኋለሁ ቤተሰቦቼ፣ ጥሩ አይደለም፣ ጥሩ አይደለም። ዳኒም የሚሰራው ስራ ሩታም እንግዲህ በጣም ተደስታለች። ዳኒ ሮያለም ጥጌን ታላቅ ሌላ ሰው አይነካሽም ካለኝ እያላት ነው። ካለኒ ማነው የሚያገባሽ ማነው የሚያጭሽ እያላት ነው። እና ወደ ሲደሰቱ ጥጌ እያለቀሰች ማለት ነው። ቆይ እስቲ እንትን አልመጣችም እንዲ ያላየኋትም ለባልየው ወድ ቤት እንደዚህ አይነት ነገር አትስሩ ማለት ነው። እነ ሩታም ትንሽ ብትለጋጉ ሚዲያ ላይ ባታወጡት፣ ገና ከመረገዙ ገና ከሆድሽ እንትን ያላለ ያልወጣልኝ ሚዲያ ላይ ባታወጡት። እንዴ ስንት እህቶቻችን ናቸው ሲወርዱ ብቻ ልጆቻቸውን የሚያሳዩ። ልጆቻቸውን እንደዚህ የሚዲያ እንትን አታድርጉ። አሁን ደግሞ ቀዝቀዝ ሲልባችሁ አለገስኩ ብላችሁ የመዳም ቅመሞች ዛሬ እለለለ ሲሉ ነው የሚያድሩት። ቪዲዮ ላይ ግቡና ውት ኮሜንታቸውን። አረ ተው ተው ተው፣ ለራሳችሁ መጀመሪያ ነው። እንዲህ እየተቃጠላችሁ እንዲህ በሙቀት እንትን እያላችሁ። አሁን ግን በጣም የተቀየረው ዱባይ የሚባል ሀገር እንደው ወደፊትም እንዳትመጡ የምትመጡ ልጆች ታላችሁ። እግዚአብሔርን እውነቴን ነው የምላችሁ፣ ይቅርባችሁ። እንደ ድሮ አይደለም። በፊት ሰዎች ጥሩ ነበሩ። አሁን ግን ብታው እዚህ በሳት እያቃጠሉ ምን እያሉ በቃ በጣም ኮፍ ሆነዋል። እና መጠንቀቅ አለባችሁ ብዬ ነው የማስበው ማለት ነው። ስለዚህ ራሳችሁን ሳትኖሩ እናንተና አብልሽ እና ሩታ እያላችሁ ገንዘባችሁን እያወጣችሁ እንትን አትበሉ ማለት ነው። አሁን ደግሞ እንግዲህ ለክርስትናው እያላችሁ ሰብስቡ ማለት ነው። አሰባስቡ ለክርስትናውም እዚህ እንዲነሳ ማለት ነው። ለክርስትናውም ለሁሉም ክርስትናውም እዚህ እንዲነሳ የማዳም ቅመሞች አሰባስቡላችኋለሁ። ወይኔ እንቅልፍ የመጣ ፈላ። ምን ነው ረዘመ። ይሄ ደግሞ ጉድ እኮ ነው። እዚህ ጋር ስቆርጠው ደግሞ እንትን ይልብኛል። እንዴት እንደሳብኩት አላውቅም። እና ውድ ቤተሰቦቼ ለማንኛውም ዛሬ በሁለት ቪዲዮ ነው የመጣሁት፣ በዳኒም በጥጌም በነሩታም። እነሩታም እንግዲህ ገና ያልገፋ ልጅ ገና 1 ወር ምናምን የሆነው ልጅ እንደዚህ ፍንጥስ ብለዋል ማለት ነው። በጣም ተደስተዋል። ደስታችሁ ደስታችን ነው እላችኋለሁ። ያው እናንተ ስትደሰቱ እየተደሰቱ ምን እናደርጋለን? በሉ ቻው።